ጋሽዬ ትልቅ ታሪክ ሰርቷል። ዛሬ እንግዲህ በዚሁ አጋጣሚ ሰርፕራይዙ ተበላሽቶበታል። ብሩክና ሀይሚ እንደሚታወቀው ሰሞኑን ወደ አዲስ አበባ እንደሚሄዱ ተናግረዋል። ዛሬም ተነስተው ነበረ ለመሄድ፣ ነገር ግን ጋሽዬ ከበር ላይ መልሷቸዋል። ጋሽዬ ከበር ላይ የመልሳቸው ለምን ይመስላችኋል? ጋሽዬ ሰርፕራይዝ አዘጋጅቶላቸው ነበር ለነገ፣ ሁለታቸውም ያላወቁት ሰርፕራይዝ ማለት ነው። እሱን ሳያዩ መሄድ እንደሌለባቸው ነው የነገራቸው። ሰርፕራይዙ ምንድን ነው? ብዙ ኦዲየንሶችን የሚያስደስት እንደሆነ ነው እየተነገረ ከውስጥ በቴሌግራም የደረሰኝ መልእክት። ጋሽዬ ትልቅ የሆነ ሰርፕራይዝ ነገ ለሀይሜና ለብሩክ እንዳዘጋጀ ያንን ሳያዩ እንደማይሄዱና እንግዲህ ከበር ላይ እንደተመለሱ ነው የሰማ ነው። በዚሁ አጋጣሚ ያው ሰርፕራይዙ ተበላሽቶበታል። ምክንያቱም ለነገ ሁለታቸውንም ሳይነግራቸው ነበረ ጉዳዩን ማድረግ የፈለገው። በሀይሚና በብሩክ ደስታ ከሀይሚና ከብሩክ እንደዚሁም ከኦዲየንስ በላይ ጋሽዬና ሙሼ ቤተሰብ ወላጅ ማለት ነው ይደሰታልና እነሱም ደግሞ በራሳቸው ማዘጋጀት የፈለጉት እንደዚሁም ልጆቻቸውን ማስደሰት የልጆቻቸውን ደስታም ደግሞ ከልጆቻቸው ጋር ሆነው ማሳለፍ ይፈልጋሉ። እንደዚሁም ደግሞ ያልተጠናቀቁ አንድ ሁለት ነገር እንዳሉም ደግሞ ጋሽዬ ተናግረዋል። ከዛም በኋላ ደግሞ አንከለከላችሁም፣ ይህም ቤታችሁ ነው፣ እዛን ስትሄዱ ቤታችሁ ነው፣ እናንተም ልጆቻችን ናችሁ በማለት ጋሽዬ መልካም ንግግሩን ተናግረዋል። እንግዲህ ያዘጋጀላቸው እንደሚመስለኝ ምናልባት እነሱ ሲያከብሩት የቆዩትን የከረሙትን በጣም ደስ የሚሉ ነገሮች አይታችኋል። ባይዘዌ ሰሞኑን በጣም ደስ የሚሉ ነገሮች አሉ። እነሱም ደስተኞች ነበሩ። ባይዘዌ ሀይሚ ዱባይ ቤት ገዝቼ ምናምን ያለችው እሱም ቢሳካ በጣም ደስ ይለኛል። እኔ በጣም ደስ ብሎ የነበረ በቃ ተመስጬ ስመለከት የነበረውና ዋው በስተመጨረሻም ተሳካላት ምናምን እያልኩኝ ነገር ግን ሁሉም ይሄ ህልሜ ነው አላለችም። ህልምሽን ያሳካልሽ ከማለት ውጭ ምን እንላለን ሌላ? እና እርግጥ ያው ትንሽ ከበድ ይላል እንዳለችው፣ በተለይ ለሴት ይህ ነገር ከበድ ይላል። እንኳንስ ከሀገር ውጭ አይደለም ሀገር ውስጥ ሆናችሁ ለራሱ ይህንን ነገር ለማሳካት ብዙዎቻችሁ መቼም በስደት በተለይ በስደት አለሙ ያላችሁ ቦታ ገዝቶ ቤት ማሰራት ምን ያህል እንደሚከብድ ታውቃላችሁ። እና ሰው ያስፈልጋል። ሴት ልጅ ራሷ ቆማ መስራት፣ ራሷ ቆማ መከታተል፣ ያንን ነገር ሁሉ ማሳካት ይከብዳል። እርግጥ የሚያሳኩ ሴቶች የሉም እያልኩ አይደለም፣ የሚያሳኩ አሉ። በፈጣሪ ፍቃድ የሚሳካላቸው ሴቶች አሉ። ነገር ግን ለሰርፕራይዝ አይሆንም፣ ሰርፕራይዝ አይሆንም። እንደዚህ አይነት ነገር ሰው ያስፈልጋል በጥቅሉ። እንደዚሁም ደግሞ ብዙ ጊዜ ለሴት ሲሆን ትንሽ ከበድ ይላል ጉዳዩና ቢሳካላት ሀይሚዬ ቢሳካላት ደስ ይለኛል። ወደ ዱባይ ሲመጣ ደግሞ ያው ሰው ያስፈልጋል። ብዙ ፕሮሰስ አለው። ዝም ብሎ አይደለም። ከቢሮ ብዙ ፕሮሰሶች አሉት ምናምን። እሱ በርቀት የሚሳካ ነገር አይደለም። ምናልባት ለመመዝገብ የሆነ ቀጠሮ ለመያዝ ምናምን እሱ ነገር ሊሳካ ይችላል። ነገር ግን ቤት ገዝታችሁ ቁልፍ ተረክባችሁ እንዳለ ሙሉ ፋይል በእጃችሁ ገብቶ ምናምን ያ ቤት የኔ ነው ብላችሁ ሙሉ በቃ በሙሉ ልባችሁ እንትን ለማለት ብዙ ምልልስና ብዙ ኬዞች አሉትና ያ ነገር እንዴት ተሳካላት እያልኩ ነበረ እኔ ለራሱ እያሰብኩ የነበረው። እና እውነት በጣም በቃ ከደስታም አንጻር በቃ አለ የሆነም ልታደርጉት የማትችሉን ነገር ግን ቻላችሁት ስትባሉ ግራ እንደምትጋቡት እንዴት ብላችሁን ራሳችሁን ሁሉ እንደምትጠይቁት ትላንት ለራሱ በጣም ተደስቼ ነገር ግን እንዴት አሳካችሁ እያልኩኝ በጣም ስገረም ነበረ። በስተመጨረሻስ እሷ ህልሜ ነው አለች። ይሳካል ደግሞ በፈጣሪ ፍቃድ ሁሉም ነገር ይሳካል። ያሳካልሽ ሀይሚዬ። ቡራ በጣም ደስተኛ ሆኖ ነበረ። በዚሁ አጋጣሚ ይህ የሀይሚ ህልም እውን ቢሆን ቡራ ምን ያህል እንደሚደሰት እሷም ደግሞ በሱ ደስታ ውስጥ ምን ያህል እንደምትደሰት ያው እናውቃለን። እና ይህ ነገር እንዲሳካላቸው ብዙዎቻችን እንመኝላቸዋለን። በቅርብ ደግሞ አሳክተውት ኦሬዲ ተግባር ላይ አውለውት ዱባይ ብቻ ሳይሆን ብዙ የተለያዩ ሀገራት ውስጥ እንደዚሁ ሀገራቸውም ውስጥ እኔ የምመኝላቸው በሀገራቸው ውስጥ ነው ባይዘወይ። ነገር ግን እነሱን የሚያስደስታቸው ከሆነ ይሁን ብለናል። ያው
ሩቅ አይደለም ቅርብ ነው ብላለች ሀይሚ። እውነት ነው። በአሁን ጊዜ ቴክኖሎጂው በተራቀቀበት ዘመን ሩቅ የሚባል ሀገር የለም። የልብ ርቀት እንጂ የቦታ ርቀት ሰውን አያራርቅም። እና በደስታቸው ውስጥ ደስ ይለናል። ደስታችን አለ። ሁሌም ደስታችሁን እንመኛለን። እንግዲህ ጋሽዬ ወደ ዛሬው ርዕስ ስመለስ ጋሽዬ ያዘጋጀው ሰርፕራይዝ ነው። እንግዲህ ጉዳዩ ሰርፕራይዝ ነበር። ነገር ግን ሀይሚና ብሩክን ለመመለስ የተጠቀመው ቃል ኦሬዲ ነበረ። ያው የሆነ ዝግጅት እንዳለ እንዳዘጋጀላቸው ከነሱ ጋር ደስ የሚል ጊዜ ማሳለፍ እንደሚፈልግ ወደ ቡታጅራ ከመጡ ወደዚህ ከአንድና ከሁለት ቀን በላይ አብሯቸው ደስ የሚል ጊዜ በቃ የሚፈልገውን አይነት ጊዜ አላሳለፈም እና ያንን ነገር ማድረግ ይፈልጋል። አባት ነው። ልጆቹ ኦሬዲ ናፍቀውት ነበር። በቅርብ ነው ወደ ቡታጅራ የሄዱት እንደምታስታውሱት። ስለዚህ ጋሽዬ ያደረገው ነገር ልክና ትክክል ነው። ያው እንግዲህ ሰርፕራይዙ ስለተበላሸ ደግሞ ምንም ማድረግ አይቻልም። እነሱን ለመመለስ ኦሬዲ ዝም ብዬ ነው በቃ ምናምን ቢላቸው ሌላ ጊዜ እንመጣለን ምናምን ነገር ይሉት ነበረ። ነገር ግን የተዘጋጀው ለነገር እንደሆነና ይህን ነገር ደግሞ በቃ እንደፈለገ ብዙ እንደደከመበት ይህን ቀን ሲጠብቀው እንደነበረ ባይዘወይኔ ይሄ 300,000 250,000 ምናምን የሚለው አይደለም። 300 ምንድን ነው ቁጥሩ ሁሉ ጠፋብኝ። 300,000 350,000 በሚለው ዙሪያ ብቻ አይደለም። ነገ ትንሽ ከበድ ያለ ብዙዎቻችን ስንጠብቀው የነበረ ቀንም ሳይሆን አይቀርም። ከጋሽዬ ሁኔታ አንጻር ይሄን ነገር ሙሼ የምታውቅ ይመስለኛል። ባይዘው ሙሼ እስካሁን ድረስ ምንም አልተናገረችም። ጉዳዩ ኦሬዲ ጋሽዬ እየተናገረው ስለሆነ እንደዚሁም ደግሞ ሰርፕራይዝ ሆኖ ስለሆነ እያዘጋጁት የነበረው ኦሬዲ ጉዳዩን ላለማበላሸት ይመስለኛል። በሀይሚና ብሩክ ወደ ቤት መመለስ ወደ ኦሬዲ ከሁለት ቀን በኋላ ለመሄድ ወስነዋል ማለት ነው። ኦሬዲ ከዝግጅቱ በኋላ ከሁለት ቀን በኋላ ከሶስት ቀን በኋላ የሚለውን ያው እነሱ ናቸው የሚያውቁት። እዚህ ላይ ግልጽ አልተደረገልኝም። ነገር ግን ዛሬ እንደተመለሱ ከበር ላይ ሙሼ በር ላይ ነበሩ። ባይዘው አይታችሁት ከሆነ መግቢያውን የሙሼ ቤት በር ነው። ከበር ላይ ወደ ውጭ ወደ መኪና ሊወጡ ሲሉ ነው የተመለሱት። እንግዲህ ሀይሚዬም በቂ ዝግጅት አድርጋ ተዘጋጅታ ነበረ ወደ አዲስ አበባ ለመመለስ። እርግጥ እነሱ የተናገሩትም ብዙ ያልተሳካላቸው ብዙ የተሳካ አንዳንድ ያልተሳካ ነገር አለ። በእዩም ዙሪያ እዩ ይቅርታ ልትጠይቅ እንደተስማማች ተነግሮኛል። እንደሚታወቀው እዩ ኦሬዲ ልጁ የማን እንደሆነ ግልጽ አላደረገችም እንጂ የብሩክ እንዳልሆነ ግን አምናለች። ይህን ከአመነችም በኋላ ይቅርታ ለመጠየቅም እንደተስማማች ተነግሮኛል። ይቅርታ መጠየቅም አለባት። ሲጀመር ኦሬዲ አንድ የኛ እቅድ እንዲሳካ ብለን ሌላውን ሰው የሚበድል የሚያሳዝን የሚጎዳ ነገር ማድረግ የለብንም። አንዳንዴ ኖርማል ንግግር ኦሬዲ ደስ የሚሉ ነገሮች እንደዚሁም ደስ የሚሉ ምኞቶች ሰው ላይ ብንጨምር ያሳካላቸው እንደዚህ ይሁን ምናምን ብለን ደስ የሚል ነገር ብንመኝ ኖርማል ነው እንጂ አይታችኋል ሀይሚ በወቅቱ እንዴት እንደተበደለች እንዴት እንደተጎዳች ኦሬዲ በጣም ተሰምቷት ነበረ በወቅቱና ብሩክ ምንም ባላጠፋው ነገር ልክ እሱ እንዳደረገው ሆኖ ነበረ እስከዛሬ ሲወራ የነበረው። በተለይ በእዩ አንደበት በቃ ኦሬዲ ግልጽ በቃ ትክክል የሆነች ያክል ነበረ ብሩክን እንደ ተጠያቂነት ከወለደችም በኋላ ለምን አይጠይቀኝ ምናምን አይነት ነገር ስትል የነበረው እና ይሄ ትልቅ ይቅርታ ያስፈልገዋል። እዩም ወደ አዲስ አበባ ሳይመለሱ ቀደም ብላ ይቅርታ ብትጠይቅ ደስ ይላል። በአካል አግኝታቸው ይቅርታ ብትጠይቅ ደስ ይላል። ምክንያቱም እርግጥ ይቅርታ መጠየቅ ይቻላል። እነሱ አዲስ አበባ ከሄዱም በኋላ ወደ ሚዲያዋ ብቅ ብላ ተመልካቾቿንም ብዙዎቻችን አዝነንባታል። በተለይ ደግሞ ውሸት መሆኑን ከሰማሁ ወደዚህ ከብሩክ ጋር ምንም የሚያገናኘው ነገር እንደሌለ ልጅቱ ኦሬዲ የብሩክ እንዳልሆነች እንዳመነች
እንደገና ደግሞ ይቅርታ ለመጠየቅ እንደሰማች ኦልሬዲ ይቅርታ መጠየቋ ጥሩ ነው። ኦልሬዲ አንድ ጥፋት ከጠፋ በኋላ ይቅርታ ነው እንጂ ሌላ ምንም የሚደረግ ጊዜን ወደኋላ መልሰን ማስተካከል የምንችለው ነገር አይደለም። በይቅርታ ብቻ ነው የሚታለፈው። እሷም ይቅርታ ተጠየቀች፣ እነሱ ይቅር ይሏታል ብዬ ተስፋ አደርጋለሁ። ጨረቃዎች በይቅርታ የሚታወቁ ናቸው። ያው የተከፈለውን ዋጋ ግን እኔ እንጃ። ሀይሚ ትልቅ ዋጋ ከፍላለች። በተለይ ሀይሚን ይቅርታ ብትጠይቃት ደስ ይለኛል ለማለት እፈልጋለሁኝ። እንግዲህ ጋሽዬ ያዘጋጀው ዝግጅት ነገ ምን አይነት ነው የሚለውን ደግሞ ኢንፎርሜሽን ከደረሰን እና የምናካፍላችሁ ይሆናል። ደስ ብሎናል። ባይዘዌ ጋሽዬም ስለተሳካለት እንደዚሁም ደግሞ እነሱም ከቤተሰቦቻቸው ጋር ደስ የሚል ጊዜ ለማሳለፍ ፈጣሪ ስለፈቀደላቸው ደስ ብሎናል። እያንዳንዱ ነገር ባይዘወይ እድለኝነት ነው። ይህንን ጊዜ ለማየት ያልበቁ ልጆች ወላጆች አሉና በማንኛውም ደስታ ውስጥ ብዙ ጥቃቅን ደስታዎች አሉና በእነሱ ደስታ በጥቅሉ ደስ ብሎኛል። ወደ እዩ ስመለስ እዩ ሰሞኑን ያው ይቅርታ እንደምትጠይቅ ኢንፎርሜሽን ደርሶኛል ብያቸዋለሁ። ሰሞኑን መቼ እንደምታደርገው ግን እንደሚመስለኝ እንግዲህ አሁን ወደ አዲስ አበባ ሊመለሱ ነው ሲባል እንደምታፋጥነው ምኞቴ ነው። ኦልሬዲ በአካል ቢሆን ደስ ስለሚል ማለት ነው። እንግዲህ ፍፄ አብሯቸው ወደ አዲስ አበባ ለመሄድ ተነስቷል። ሲጀመርም አብሯቸው ነበረ የመጣው። ሚፍታህስ አብሯቸው ይሄዳል አይሄድም የሚለውን አልደረሰኝም ኢንፎርሜሽን። ምናልባት ሊሄድም ላይሄድም ይችላል፣ አይታወቅም። እንግዲህ ሚፍታህ ደግሞ ሌላ ኬዝ ላይ ነው፣ አይታችኋል። እሱም ደስ የሚሉ ነገሮችን እየጀመረ ነው። እና የዛሬው ቆይታዬ የዛሬው ቪዲዮ ይሄን መስል ነበረ። በንግግሬ ላይ በሀሳብ አሰጣጤ ላይ እንደዚሁ በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ያጠፋሁት ነገር ካለ በጣም ይቅርታ አድርጉልኝ። መልካም ጊዜ። ስላዳመጣችሁ ከልብ ነው ማመሰግናችሁ።